አሁን በተጠናቀቀው የ23ኛው የዓለም ዋንጫ ጨዋታዎች ጀርመን ሽንፈት ቀምሳለች። አይቬሪ ኮስት ታሪክ ሰርታለች። በምድብ 5 የሚገኙትን ጀርመን ከኢኳዶር ያገናኘው ጨዋታ በኢኳዶር አሸናፊነት ተጠናቋል። ኢኳዶር ይህን ጨዋታ 2-1 ነው ማሸነፍ የቻለችው። ሁለቱ ሀገራት ባደረጉ ጨዋታ ላይ ግቦቹን ማስቆጠር የቻሉት ተጫዋቾች በሁለተኛው ደቂቃ ከፍሎሪያን ቨርትዝ የደረሰውን ኳስ ሊሮይ ሳኒ ጎል አስቆጥሮ ጀርመንን መሪ ማድረግ ቢችልም በ9ኛው ደቂቃ ከፔድሮ ቪቴ የደረሰውን ኳስ ኔልሰን አንጀሎ ጎል አስቆጥሮ ኢኳዶርን አቻ ሲያደርጋት በ77ኛው ደቂቃ ከሮድሪጌዝ የደረሰውን ኳስ ጎንዛሎ ፕላታ ጎል አስቆጥሮ ኢኳዶርን አሸናፊ ማድረግ ችሏል። በዚህ ምድብ የሚገኙት ሌሎቹ ሀገራት አይቮሪ ኮስትና ኩራሳውን ያገናኘው ጨዋታ በአይቮሪ ኮስት 2-0 አሸናፊነት ጠናቋል። የአይቮሪ ኮስትን የድል ግቦች ማስቆጠር የቻለው የቀድሞ የአርሰናል የኒስ ያሁኑ የቪያሪያል ተጫዋች ኒኮላስ ፔፔ ነው። ሁለቱንም ጎሎች ማስቆጠር የቻለው ኒኮላስ ፔፔ ግቦቹን ሲያስቆጥር በ7ኛው ደቂቃ ከያን ዲዮማንዴ የደረሰውን ኳስ ኒኮላስ ፔፔ ጎል አስቆጥሮ አይቮሪ ኮስትን መሪ ሲያደርጋት በ64ኛው ደቂቃ ከኢብራሂም ሳንጋሬ የደረሰውን ኳስ ኒኮላስ ፔፔ ለራሱም ሆነ ለሀገሩ በጨዋታ ሁለተኛ ጎል አስቆጥሮ አይቮሪ ኮስት ጨዋታውን 2-0 ማሸነፍ ችላለች። ይህን ምድብ ጀርመን በ6 ነጥብ መርታ ስትጨርስ ቀድማ 32 ሀገራት የሚገኙበትን የጥሎ ማለፍ ውድድር መቀላቀል ችላለች። አይቮሪ ኮስትን በተመሳሳይ 6 ነጥብ ይዛ በግብ ክፍያ ብቻ ተበልጣ ወደ 32ቱ ሀገራት የጥሎ ማለፍ ውድድር መቀላቀሏን አረጋግጣለች። ኢኳዶር 4 ነጥብ አላት። ኢኳዶር ጥሩ ሶስተኛ ሆኖ ለማለፍ ጥሩ እድል በእጇ ላይ አለ። ያው የሚወሰነው ቀጣይ በሚኖሩ ጨዋታዎች የሌሎች ሀገራት ውጤትን መሰረት ባደረገ መልኩ ነው የሚሆነው። በዚህ ውጤትም ከሆነ ኢኳዶር የማለፍ እድሏ ሰፊ ነው። ምክንያቱም ምንም የግብ ዕዳ የለባትም። 4 ነጥብ ይዛ በ0 የግብ ክፍያ ሶስተኛ ደረጃን ይዛ አጠናቃለች። ኩራሳው በታሪኳ ለመጀመሪያ ጊዜ በዓለም ዋንጫ ተወዳድራ ወይም ተካፍላ 1 ነጥብ በመያዝ ምድባቸውን አጠናቋል። የዓለም ዋንጫ ጨዋታዎች አሁን ሌሊት 8 ሰዓት ላይ ይደረጋሉ። ሌሊት 8 ሰዓት ላይ በሌላ ምድብ ላይ የሚገኙት ሀገራት ጨዋታቸውን ያደርጋሉ። ሌሊት 8 ሰዓት ጃፓን ከስዊድን፣ ኔዘርላንድ ከቱኒዚያ ጋር ጨዋታቸውን ያደርጋሉ። ሌሊት 11 ሰዓት ደግሞ ፓራጓይ ከአውስትራሊያ፣ አሜሪካን ከቱርክ ጋር ጨዋታቸውን ያደርጋሉ። ከሬዲዮ ፕሮግራማችን ባሻገር በዩቲዩብ፣ በቲክቶክ፣ በፌስቡክ ገጾቻችን ወደ እናንተ ቀርበናል። ከእናንተ ከተወደዳችሁ ቤተሰቦቻችን የሚጠበቀው ሰብስክራይብ፣ ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ ብቻ ነው። መልካም የጨዋታ ምሽትና ሌሊትን ተመኘን። መረጃዎችን ቶሎ ቶሎ ወደ እናንተ እናደርሳለን። ዋዛ የስፖርቱ መዓዛ